ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ የምንወያይበት ጉዳይ በጀት ዲፊሲት ነው። እንግዲህ ስለ በጀት ዲፊሲት የተለያዩ ነገሮችን እያነሳ እንወያያለን ማለት ነው። ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሌሎች እንዲደርሳቸው ሸር እንድታደርጉልኝ ስል በአክብሮት ጠይቃለሁ። እንግዲህ ስለ በጀት ዲፊሲት ከማውራታችን በፊት ዋት ኢዝ በጀት የሚለውን ነገር እንይ። በጀት ኢዝ a government financial plan showing estimated revenue and planned expenditure። በጀት ማለት ምን ማለት ነው? የገቨርመንት ፋይናንሻል ፕላን ነው። የፋይናንሻል እቅድ ነው። አመታዊ ገቢዎችንና ወጪዎችን የሚያቅድበት ፋይናንሻል የሆነ ፕላን ነው። ቱልስ ፎር ኢኮኖሚክ ፖሊሲ ፕላኒንግ ኤንድ ኮንትሮል። እንግዲህ እያንዳንዱ አገሪቱ ውስጥ የሚካሄደው ነገር ልማትም ይሁን ምንም ይሁን የሚደረገው በምንድን ነው? በበጀት ነው። ስለዚህ ይሄ በጀት ደግሞ እንደ ኢኮኖሚክ ፕላኒንግ፣ እንደ ኢኮኖሚክ ፖሊሲ፣ እንደ ኮንትሮል ሜዠርመንት ተደርጎ ይወሰዳል ማለት ነው። በጀት ማለት ይሄ ማለት ከሆነ በጀት ዲፊሲትስ ምንድን ነው የሚለውን ስናይ ደግሞ በጀት ዲፊሲት ኦከርስ when government expenditure exceeds government revenue in a fiscal year። እንግዲህ ሁለት ነገሮች አሉ እዚህ ጋር። አንደኛ ኤክስፔንዲቸር አለ፣ ሁለተኛ ረቨኑ አለ። ኤክስፔንዲቸር ምንድነው? በሰፊው እናያለን። ነገር ገቨርመንት በበጀት አመቱ ለኢኮኖሚው ያወጣው ወደ ኢኮኖሚው ኢንጀክት ያደረገው ኤክስፔንዲቸር ሲባል ከኢኮኖሚው የሰበሰበው ደግሞ ረቨኑ ይባላል። እና በዚህ ፊስካል ይር ኖርማል ኢትዮጵያ ፊስካል ይር ከሐምሌ 1 እስከ ሰኔ 30 በኢትዮጵያ አቆጣጠር እንደዛ ነው። በዛ ውስጥ ገቨርመንት ያወጣው ወጭ ከሰበሰበው ረቨኑ ከበለጠ በጀት ዲፊሲት አጋጥሟል ይባላል። ፎርሙላው ዚኳልቱ ቶታል ኤክስፔንዲቸር ሲቀነስ ቶታል ረቨኑ አድርገን በጀት ዲፊሲትን ማግኘት እንችላለን ማለት ነው። እንግዲህ እዚህ ጋር እንደምንረዳው ቶታል ኤክስፔንዲቸር ከቶታል ረቨኑ ከበለጠ በጀት ዲፊሲት ተፈጥሯል ማለት ነው። ሌላው ታይፕስ ኦፍ ገቨርመንት በጀት ነው። የገቨርመንት የበጀት አይነቶች የሚባሉት አንደኛ ባላንስድ በጀት ነው። በጀቱ ባላንስድ ነዋል ስንል ገቨርመንት ረቨኑ ከገቨርመንት ኤክስፔንዲቸር ጋር እኩል ነው ማለት ነው። ከማህበረሰቡ በታክስም ሆነ በሌላ መንገድ የሰበሰበው ረቨኑ ወደ ማህበረሰቡ ወደ ኢኮኖሚው ከለቀቀው ኤክስፔንዲቸር ጋር እኩል ሲሆን ባላንስድ በጀት ይባላል። ሰርፕለስ በጀት ማለት ደግሞ የሰበሰበው ረቨኑ የሰበሰበው ገቢ ካወጣው ወጭ ከበለጠ ሰርፕለስ በጀት ይባላል። ሌላው ደግሞ ዲፊሲት በጀት ነው። ዲፊሲት በጀት ማለት ቅድም እንዳየነው ገቨርመንት ረቨኑ ከገቨርመንት ኤክስፔንዲቸር ካነሰ ወይንም ገቨርመንት ኤክስፔንዲቸር ከገቨርመንት ረቨኑ ከበለጠ ዲፊሲት በጀት ይባላል። እንግዲህ እነዚህ ሶስቱ የገቨርመንት በጀት አይነቶች ናቸው ማለት ነው። እንግዲህ ሁሌ እንደምለው እያንዳንዱ ነገር የራሱ የሆነ ኮዝ አለው፣ ኢፌክት አለው። አንኤምፕሎይመንት የራሱ የሆነ ኮዝ ኤንድ ኢፌክት አለው። ኢንፍሌሽን የራሱ የሆነ ኮዝ ኤንድ ኢፌክት አለው። ቢዝነስ ሳይክል የራሱ የሆነ ኮዝ ኤንድ ኢፌክት አለው። ኤቭሪ ማክሮ ኢኮኖሚክ ቫሪያብል ሃዝ ኢትስ ኦን ኮዝ ኤንድ ኢፌክት። በጀት ዲፊሲትም ዋን ኦፍ ዘ ሜጀር ማክሮ ኢኮኖሚክ ቫሪያብል ነው። ስለዚህ የበጀት ዲፊሲት ኬዞች ምንድን ናቸው ስንል አንደኛው ሃይ ፐብሊክ ስፔንዲንግ ነው። ፐብሊክ ስፔንዲንግ በበጀት አመቱ ትልቅ ነበረ። ትልቅ ከሆነ በጀት ዲፊሲት ያመጣል። መንግስት ወደ ማህበረሰቡ በድጎማም ይሁን በደሞዝም ይሁን በሪከረንት ኤክስፔንዲቸርም ይሁን በካፒታል ኤክስፔንዲቸር መልኩ ያወጣው ወጭ ትልቅ ከሆነ በጀት ዲፊሲት ያጋጥማል። ወይንም ደግሞ በሌላ ሴናሪዮ ታክስ ረቨኑ ትንሽ ከሆነ ምን ብለናል? የበጀት ኮምፖነንት እኮ ረቨኑና ኤክስፔንዲቸር ናቸው። ሁለት ናቸው ኮምፖነንቶቹ ሜንሊ ማለት ነው። ስለዚህ ዲፊሲት ሊያጋጥም የሚችለው ወይ አንደኛ ረቨኑ ለስ ሲሆን ነው፣ ሁለተኛ ደግሞ ኤክስፔንዲቸሩ ሲበልጥ ነው። ረቨኑ ሶርሱ ደግሞ ታክስ ነው አንደኛው።
ሁለት አይነት ታክሶች አሉ፣ ዳይሬክት ታክስ ኤንድ ኢንዳይሬክት ታክስ። ዳይሬክት ታክስ ማለት ቀጥታ ግብሩ ከተጣለበት ማህበረሰብ የሚሰበሰብ ለሶስተኛ ወገን የማይተላለፍ ማለት ነው። the tax is collected on the same entity that the tax is levied on። ለምሳሌ ኢምፕሎይመንት ኢንካም ታክስ፣ ከኪራይ የሚገኝ ገቢ፣ ቢዝነስ ኢንካም ታክስ፣ የቢዝነስ ፕሮፊት ታክስ ማለት ነው። እነሱ አይነት ታክሶች ዳይሬክት ታክስ ይባላሉ። ሌላው ደግሞ ኢንዳይሬክት ታክስ የሚባለው አሉ። ኢንዳይሬክት ታክስ ኢዝ ጀስት ትራንስፈር ቱ ዘ ኮንሱመር የሚተላለፉ ታክስ የሚከፍለውና ታክስ የተጣለበት ኢንቲቲ ተመሳሳይ ያልሆኑ ሲሆኑ ኢንዳይሬክት ታክስ ይባላል። ለምሳሌ ቫልዩ አድ ታክስ፣ ሱት ታክስ፣ ኤክሳይዝ ታክስ፣ ስታምፕ ዱቲ። ሌላ ደግሞ ለምሳሌ ተርኖቨር ታክስ። እንደዚህ አይነት ታክሶች ኢንዳይሬክት ታክስ ይባላሉ ማለት ነው። ስለዚህ ገቨርንመንት በአንድም ይሁን በሌላ መልኩ ከነዚህ ታክስ አይነቶች የሰበሰበው ረቨኑ ትንሽ ከሆነ ለበጀት ዲፊሲት መንስኤ ይሆናል ማለት ነው። ሌላው ዴብት ፔመንት ነው። እንደምናውቀው ገቨርንመንት በየአመቱ የብድር ክፍያ ያደርጋል። የብድር ክፍያ የሚያደርገው ደግሞ ከየትም አምጥቶ አይደለም፣ ከበጀቱ ውስጥ ነው። ስለዚህ የከፈለው ሪፔመንት ብዙ ከሆነ በጀት ዲፊሲት ያጋጥመዋል ማለት ነው። ታስታውሱ ከሆነ እንደውም ባለፈው የፕላንና ልማት ሚኒስቴር በዚህ ዓመት የበጀት ሽግሽግ ባይኖር ኖሮ የዕዳ ክፍያ ሽግሽግ ባይኖር ኖሮ በጣም ዲፊሲት እንሆን ነበር ስትል ነበረ። እንግዲህ ምንድነው በዚህ ዓመት መከፈል የነበረበትን ብድር ሽግሽግ ስላደረግን ደብት ሪፔመንት ስላላካሄድን ወይም ትንሽ ስለከፈልን በጀት ዲፊሲታችን ጥሩ ነው አይነት ነገር እያለች ነው የነበረው ማለት ነው። ሌላው ኢመርጀንሲስ ኦር ግሎባል ኮንዲሽንስ ነው። ኢመርጀንሲ እንዴት የበጀት ዲፊሲት ምክንያት ይሆናል ቢባል ለምሳሌ በሆነ ማህበረሰብ ውስጥ በሆነ አካባቢ ውስጥ በሆነ የሀገሪቱ ክልል ግዛት ውስጥ ድርቅ ቢከሰት፣ በሽታ ቢከሰት፣ ፌሜን ቢከሰት ገቨርንመንት ያንን ለመቋቋም ፈንድ ይለቃል፣ ያንን ይከላከላል። ያን ሲከላከል ደግሞ ዝም ብሎ አይደለም ከበጀቱ ላይ ቀንሶ ነው። ስለዚህ በዛ ጊዜ ምን ሊያጋጥመው ይችላል? ዲፊሲት ያጋጥመዋል። እንደውም ታስታውሱ ከሆነ ባለፉት 3-4 ዓመታት በፓርላማው ድጋሚ በጀት እያጸደቀ ነበረ። ለምሳሌ አሁን በሰሜኑ የኢትዮጵያ ክፍል ጦርነት ጊዜ ሁለተኛ ፓርላማው ተሰብስቦ የመከላከያ በጀት ድጋሚ ያስድቋል። ያስታውሳለሁ። ጀስት ይሄን እንደ ኢመርጀንሲ መቁጠር እንችላለን። በጀት ዲፊሲት ስላጋጠመ ነው ድጋሚ በጀት የጸደቀው። እንደዚህ አይነት ሲቹዌሽኖች ለበጀት ዲፊሲት ምክንያት ይሆናሉ ማለት ነው። ሌላው እንግዲህ እንዳልኳችሁ እያንዳንዱ ነገር ደግሞ የራሱ የሆነ ኢምፓክት አለው። ያ ኢምፓክት አይዘር ፖዚቲቭ ኢምፓክት ነው ወይንም ኔጌቲቭ ኢምፓክት ነው። ፖዚቲቭ ኢምፓክቱ በጀት ስናይ ኢት ስቲሙሌትስ ዲማንድ ኤንድ ግሮዝ ነው። በጀት ዲማንድ ኤንድ ግሮዝ ስቲሙሌት ያደርጋል። እንዴት የምንለውን ስናይ ቅድም እንዳልኳችሁ ዞሮ ያ በጀት የተበጀተው በጀት ወደ ፐብሊኩ ነው የሚለቀቀው። በአንድም ይሁን በሌላ ሚንስ ወደ ፐብሊኩ ነው የሚለቀቀው። ካፒታል ኤክስፔንዲቸር ከሆነ ለካፒታሊስቶች፣ ለተቋራጮች፣ ለስራ ተቋራጮች በክፍያ መልክ፣ ለነጋዴዎች በሽያጭ መልክ፣ ለማህበረሰቡ ደግሞ አስደሞዝ፣ አስፔንሽን፣ አልፎ አልፎ ደግሞ አስ ትራንስፈር ኤንድ አስ ሰብሲዲ እንደ ሴፍቲ ኔት ወደ ማህበረሰቡ ነው የሚለቀቀው። ስለዚህ ይሄ በጀት ወደ ማህበረሰቡ ሲለቀቅ ዲማንድን ስቲሙሌት ያደርጋል። ያው ገንዘብ ካለው ህዝቡ ስለሚገዛ፣ ዲማንድ ስቲሙሌት ካለ ደግሞ ፕሮዳክሽን ስቲሙሌት ይደረጋል። አፍተር ኦል ግሮዝ ይመጣል ማለት ነው። ስለዚህ በጀት ምንም እንኳን ዲፊሲት የሚለው ተርም መጥፎ ቢሆንም በጀት ዲፊሲት ዞሮ ብዙ ኤክስፔንዲቸር አድርገሃል ማለት ነው። የሚያመለክተው ኢምፕሊኬሽኑ ኤክስፔንዲቸሩ ብዙ ነው። ኤክስፔንዲቸሩ ብዙ ከሆነ ደግሞ ኢኮኖሚ ውስጥ ብዙ ገንዘብ ተለቋል ነው። ያ የተለቀቀ ገንዘብ ደግሞ ዲማንድን ስቲሙሌት በማድረግ ግሮዝ ይፈጥራል ማለት ነው። ሌላው ፕሮሞት ኢምፕሎይመንት ኤንድ ኢንቨስትመንት ነው። በቃ ማህበረሰቡ ውስጥ ብዙ ወደ ኢኮኖሚው ብዙ ገንዘብ ከተለቀቀ ዲማንድ አለ። ዲማንድ ካለ እንዳልኳቸው ፈርሞች ሞር
አውትፑት ፕሮዲዩስ ለማድረግ ሞር ሰራተኛ ኤምፕሎይ ያደርጋሉ። ሰራተኛ ኤምፕሎይ ካደረጉ እንግዲህ ኤምፕሎይመንት ፕሮሞት ሆነ ማለት ነው። ኢንቨስትመንት አለ ማለት ነው። ታስታውሱ ከሆነ ባለፈው ዓመት መንግስት ነው ብሎ ሰራተኛ አልቀጥርም በጀት የለኝም ብሏል። ስለዚህ በዛ ሰዓት ኢንዳይሬክትሊ የበጀት ሰርፕለስ ቃቃ ጨዋታ አይነት ነገር ነው ያን ማለት ነው እንጂ በኤኒ ሚንስ በበጀት ዲፊሲት ቢሆን የራሱ ኔጌቲቭ ኮንሲኩዌንስ ቢኖርትም ይበረታታል ማለት ነው። ሌላው ፈንድስ ኢንፍራስትራክቸር ኤንድ ሶሻል ሰርቪስ dalኳችሁ በጀት ዙሮ ወዴትም አይደለም የሚሄደው ወደ ኢኮኖሚው ለኢንፍራስትራክቸር ለሶሻል ሰርቪስ እና ለመሳሰሉት ነገሮች ማሟያነት ስለሚሆን ይሄ ፖዚቲቭ ኢምፓክት ኢኮኖሚ አለው ማለት ነው። ኔጌቲቭ ኢምፓክቱ ደግሞ አንደኛ ኢንፍሌሽን ይፈጥራል። ያው ኢንፍሌሽን ምንድነው? the consistent rise in the general price index of goods and services ነው ብለናል። ስለዚህ as far as there is large amount of money circulating in the economy and the general public has large amount of money in his or her hand, their demand is high. Due to that, inflation may arise. inflation ይፈጠራል። ሌላው rising public debt ዙሮ አንዳንዴ በጀት ዲፊሲት ሲመጣ በየትም እንትናትለው በየትም አትሸፍነው የምትሸፍነው በብድር ነው ወይንም ሌሎች መካኒዝሞች አሉ በሱ ነው። ስለዚህ ዱቱ ዛት ፐብሊክ ደትን ይጨምራል ማለት ነው። ሌላው ከረንሲ ዲቫሉዌሽን ነው። ይሄ በቃ ኦብቪየስ ነው። ኢንፍሌሽን ካለ ሁሌ ከረንሲ ዲቫሉዌሽን አለ። የበጀት ዲፊሲት ሌላው ኔጌቲቭ ኢምፓክት ከረንሲ ዲቫሉዌሽን ነው ማለት ነው። ሌላው ክራውዲንግ አውት ፕራይቬት ኢንቨስትመንት ነው። አሁን እዚህ ጋር ምን አለ? ሁለት ነገሮች አሉ። ክራውዲንግ አውት የሚባል አለ። በጀት ዲፊሲት ፐብሊክ ኢንቨስትመንትን ክራውዲንግ አውት ያደርጋል። እንዴት ያደርጋል የሚለውን ስናይ በጀት ዲፊሲት ሲያጋጥም አሁን እንደምናያቸዋለን ቀጥለን አንዱ የበጀት ዲፊሲቱ ማሟያ መካኒዝም ምንድነው? ዴት ነው። ዴትን ይጨምራል ማለት ዴት ነው። ስለዚህ ያ ዴት ደግሞ ከየት ነው የሚበደረው? ከዶሜስቲክ ሴክተር ነው የሚበደረው። ከዶሜስቲክ ሴክተር በእርግጥ ኢንተርናሽናል ሊበደር ይችላል። ከዶሜስቲክ ሴክተሩ ከተበደረ ደግሞ ያ ዶሜስቲክ ሴክተሩ ለመንግስት የሚያበድረው ለፕራይቬት ኢንቨስትመንት የሚያበድረውን ገንዘብ ነው። ሌላ ከየትም አምጥቶ ያበድረው ለፕራይቬት ኢንቨስትመንት ለማበደር ከያዘው ገንዘብ ላይ ነው ለገቨርንመንት የሚያበድረው። ስለዚህ ለፕራይቬት ኢንቨስትመንት ሊውል የነበረው የብድር አቅርቦት ለመንግስት በጀት ዲፊሲት ማሟያ ሆኖ ከቀረበ ፕራይቬት ኢንቨስተሮች የሚበደሩበት አጡ፣ የሚያገኙት ብድር አጡ። ስለዚህ ምን ይባላል? ፕራይቬት ኢንቨስትመንት ክራውዲንግ አውት ሆነ ማለት ነው። እዚህ ጋር እንዴት ዝሉ የሚፈልገው ነገር ይሄ ነው። በቃ ይሄ ማክሮ ኢኮኖሚክ ተርሞች ባይዘው አንዱ ከሌላው የተወሳሰቡ ናቸው፣ እርስ በርሳቸው የተያያዙ ናቸው። ያ አንዱ ኢፌክት ሌላውን ይነካዋል። በጣም ደስ የሚለው ነገር እኮ ይሄ ነው። አንዱን ከሌላው ለይተህ ማየት አትችልም። ስለ አንዱ ስታወራ ስለሌላው ብዙ ሐሳቦች ያቃጭሉብሃል። እውነት ለመናገር ስለዚህች ስላይድ ብቻ በጣም ብዙ ነገር ማውራት ይቻላል። ነገር ግን ያው ጀስት ሁሉንም በየሁሉ ስለመሆንና ሁሉንም በአንድ ጊዜ ማውራት ስለማይቻል ጀስት ቀንጨብ እያደረግን ለማየት እንሞክራለን። ስለዚህ በጀት ዲፊሲት የፕራይቬት ኢንቨስትመንትን ክራውዲንግ አውት ያደርጋል፣ ይሻማል ማለት ነው። እንደው በቀላል ሴናሪዮ አሁን አንዳንዴ ገቨርንመንት አሁን ከኢትዮጵያ ንግድ ባንክ በጣም ብዙ ብድር እንዳለበት ታውቃላችሁ። ኒርሊ 1 ቢሊዮን ይቅርታ አማውንቱ በጣም ብዙ ነው። 1 ቢሊዮን በጣም ብዙ ነው። ወደ ትሪሊዮን እሱ እንዳታ ይችነግራችኋለሁ። እና ወደዛ የሚደርስ ብድር አለበት። ይቅርታ 1 ቢሊዮን ያልኩት ጀስት እንትን ነው
እንትኑን ለማሳየት ነው እንጂ ትክክለኛ አማውንቱ እንደዛ አይደለም። እና በጣም ብዙ ብድር አለበት። ያ ብድር ወደ ፕራይቬት ሴክተሩ ቢለቀቅ ኖሮ ብላችሁ አስቡት። ፕራይቬት ሴክተሩ ቢበደረው ምን ያህል ኢኮኖሚክ ስቲሙሌት ሊሆን እንደሚችል፣ ምን አይነት ግሮዝ ሊፈጠር እንደሚችል አስቡት። ስለዚህ ኢንዳይሬክትሊ ያን ክራውዲንግ አውት ኦፍ ፕራይቬት ኢንቨስትመንት ይባላል ማለት ነው። ሌላው ፋይናንሲንግ የበጀት ዲፊሲት ነው። አሁን ምን አለ በጀት ዲፊሲት አጋጠመ፣ ሬቨኑዋችን ከኤክስፔንዲቸራችን ሾርት ሆነ ወይንም ኤክስፔንደራችን ከሬቨኑዋችን በለጠ ማለት ነው። ስለዚህ ዞሮ ዞሮ የበጀት ዲፊሲት መሟላት አለበት። ሳይሟላ ዝም ብሎ አይቀመጥም። በናሽናል ኢንካም አካውንቲንጉ መሟላት አለበት፣ ዜሮ መምጣት ስላለበት ማለት ነው። አንደኛው ዶሜስቲክ ቦሮዊንግ ነው። አሁን ያልኳችሁ ነገር ክራውዲንግ አውት ፕራይቬት ኢንቨስትመንት ያልኳችሁ ዶሜስቲክ ቦሮዊንግ ነው። ዶሜስቲክ ቦሮዊንግ የሚበደረው ከባንኮች ሊሆን ይችላል፣ የኢትዮጵያ ንግድ ባንክ ማለት ነው። ሌላው ደግሞ የግምጃ ቤት ሰነዶችን፣ ቦንዶችን፣ ትሬጀሪ ቢሎችን አውጥቶ በመሸጥ ሊሆን ይችላል የሚያሟላው። ስለዚህ ዶሜስቲክ ቦሮዊንግ አንዱ ሚንስ ነው። ሁለተኛ ኤክስተርናል ቦሮዊንግ ነው። ከመልቲላተራል ናሽናል ኤንድ መልቲላተራል ኤንድ ባይላተራል የሆነ ብድር ሪሌሽንሺፕ መፍጠር ሊበደር ይችላል። ለምሳሌ ከወርልድ ባንክ ሊበደር ይችላል፣ ከአይኤምኤፍ ሊበደር ይችላል፣ ከቻይና መንግስትም ሊበደር ይችላል። ዙሮ ዙሮ ከውጭ ካበዳሪ ተቋማት በመበደር በጀት ዲፊሲትን ማሟላት ይቻላል። ሌላውና ሶስተኛው ሪስኪው ሞኔታሪ ፋይናንሲንግ ነው፣ ፕሪንቲንግ መኒ ነው፣ ገንዘብ ማተም ነው። ሶስተኛው ፋይናንስ ሜተድ ገንዘብ ማተም ነው፣ ፕሪንቲንግ መኒ ነው። ይሄ ምን ያመጣል? ኢንፍሌሽን ያመጣል። ቀደም የበጀት ዲፊሲት አግሬሲቭ ኢፌክቱ ምንድነው? ኢንፍሌሽን ብለን ነበር አይደለ? አዎ ኢንፍሌሽን እንዴት ይመጣል ካልን ሞኔታሪ ፋይናንሲንግ ፕሪንቲንግ መኒ በጣም 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 ዲቫስቴቲንግ ኢምፓክት የሆነ ኢምፓክት አለው ኢንፍሌሽን። ስለዚህ ይሄን በዛ እንድታዩት እነዚህ በሶስት ነገሮች ገቨርንመንት በጀቱ ዲፊሲቱን ሊሟላ ይችላል። ዶሜስቲክ ቦሮዊንግ ከዶሜስቲክ ሴክተር መበደር፣ ኤክስተርናል ቦሮዊንግ ከኤክስተርናል ሴክተር መበደር፣ ሞኔታሪ ፋይናንሲንግ መኒ ፕሪንት በማድረግ በጀቱን ሊያሟላ ይችላል ማለት ነው። ሌላው ፊስካል ፖሊሲ ኦብጀክቲቭስ ኦፍ በጀት። ዞሮ በጀት እንግዲህ ዝም ብሎ ያለምንም ኦብጀክቲቭ በጀት አይበጀትም። ከነዚህ ኦብጀክቲቮች አንዱ ምንድነው? ፊስካል ፖሊሲ ነው። ፊስካል ፖሊሲ ኦብጀክቲቭ ነው። ከፊስካል ፖሊሲ ኦብጀክቲቮች ውስጥ አንዱ ስቴቢሊቲ ነው። ኢኮኖሚውን ስቴብል ማድረግ፣ የተረጋጋ የዋጋ ግሽበቱ አነስተኛ ስቲዲ ማለት ጀስት ይሄ ጤናማ የምትባለው ኢንፍሌሽን ወኪንግ ኢንፍሌሽን የምትባለው እሷ ያለችበት፣ ዲማንድ እና ሰፕላዩ ኒርሊ እኩል የሆነ ግሮዙ ጥሩ የሆነ ስቴብል ኢኮኖሚ መፍጠር ነው አንዱ የፊስካል ፖሊሲ ኦብጀክቲቭ። ሌላው ግሮዝ ነው። ምንም ይሄ ሲጀመር የአንድ ሀገር አልቲሜት ኦብጀክቲቭ ምንድነው? ኢኮኖሚክ ግሮዝ ነው። ኢኮኖሚክ ግሮዝ ደግሞ ምንድነው ካልን ፊስካል ፖሊሲ ነው። ፊስካል ፖሊሲ ኦብጀክቲቭ ነው። የበጀትም ፊስካል ፖሊሲ ኦብጀክቲቭ ሊሆን ይችላል። ሌላው ፉል ኢምፕሎይመንት ነው። ፉል ኢምፕሎይመንት ስንል ሳይክሊካል አንኤምፕሎይመንት ያለበት ማለት ነው እንጂ ሳም ሌቭል ኦፍ 2 to 3% ኦፍ ኤምፕሎይመንት አንኤምፕሎይመንት ይሄ ጀስት ናቹራል ሬት ነው። ሶ ፉል ኢምፕሎይመንት መፍጠር ነው። ይሄ የአሜሪካ ኢኮኖሚ ራስ ባይዘው ኤክስፒሪየንስ ያደርገዋል። 2 to 3% ኢምፕሎይመንት አሜሪካ ኢኮኖሚ ላይም አለ። ምክንያቱም ስትራክቸራል ኤንድ ፍሪክሽናል አንኤምፕሎይመንት ኢዝ ጀስት የማይቀሩ ነገር ስለሆኑ ማለት ነው። ስለዚህ ፉል ኢምፕሎይመንት ኢዝ አናዘር ፊስካል ፖሊሲ ኦብጀክቲቭ ኦፍ በጀት ማለት ነው። ሌላው ሬዲዩስ ኢንኢኳሊቲ ነው። ኢኳሊቲ እንቀንሳለን ካልን እዚህ ጋር አሁን ቀደም ብለን ነበረ አንዱ የበጀት ሶርስ ምን ብለናል? ታክስ ነው። ዳይሬክት እና ኢንዳይሬክት ታክስ ነው ብለናል። ከዳይሬክት ታክስ ውስጥ አንዱ ምንድነው? ታክስ የሚከፍለው ማን ነው? ሀብታም ነው ያለው ነው፣ ነጋዴ ነው ወይም ተቀጣሪ ነው። ዞሮ ያው ነጋዴዎች እንኳን ያጭበረበሩ ባይከፍሉ። ስለዚህ ያን ታክስ ገንዘብ ካለው ከሀብታሙ ሶሳይቲ ታክስ በማድረግ ወደ ድሃው ሶሳይቲ ምን ያደርጋል? ሰብሲዲ ትራንስፈር ፔመንት ያደርጋል። ያን ሲያደርግ ምን ፈጠረ ማለት ነው? ኢንዳይሬክትሊ ኢንኢኳሊቲን እየቀነሰ ነው። ባይዘ ኢንኢኳሊቲን እየቀነሰ ነው።
የኢኳሊቲ እየቀነሰ ነው። ሜካኒዝሙ እሱ ነው አክቹዋሊ የኢኳሊቲ መቀነሻ አንዱ ታክስ ነው፣ ትራንስፈር ኢንካም ሰብሲዲ ነው። ሌላው ደግሞ ታክሱ ራሱ ፕሮግሬሲቭ ታክሴሽን ነው። ባይዘይ ትንሽ ያለው ትንሽ ይከፈል፣ ትልቅ ያለው ትልቅ ይከፈል ነው። ኢትዮጵያ የምትከተለው ፕሮግሬሲቭ ታክሴሽን ስለሆነ ማለት ነው። ስለዚህ የአንዱ ፊስካል ፖሊሲ ኦብጀክቲቭ ኢኳሊቲ መቀነስ ነው። ሌላ ኦሪጂናል ዴቨሎፕመንት ነው። ያው ግሮዝ ነው። ግሮዝ ያልኳችሁ ነው ማደግ ነው፣ ዴቨሎፕመንት ነው። ሰስቴኔቢሊቲ ማምጣት ነው። ሰስቴኔቢሊቲ ምንድነው ካልን ሳቲስፋይንግ ዘ ኒድ ኦፍ ዘ ከረንት ጀነሬሽን ዊዛውት ኮምፕሮማይዚንግ ዘ ዲማንድ ኦር ዘ ሪሶርስ አቬይላቢሊቲ ኦፍ ዘ ፊውቸር ጀነሬሽን ነው። የፊውቸር ጀነሬሽንን ኮምፕሮማይዝ ፍላጎት ኮምፕሮማይዝ ሳታደርግ የዛሬውን ጀነሬሽን ፍላጎት ማሳካት ሰስቴኔቢሊቲ ይባላል። ስለዚህ ሪጂናል ዴቨሎፕመንት ሰስቴኔቢሊቲ ማምጣት የፊስካል ፖሊሲ ኦብጀክቲቭ ነው ማለት ነው። እንግዲህ ይህን አጠቃላይ ስለ በጀት ካልን እስኪ ወደ ኢትዮጵያ በጀት እንምጣ። ስትራክቸር ኦፍ ኢትዮጵያስ በጀት እስኪ የኢትዮጵያን በጀት እንየው። ሁለት አይነት ነው የኢትዮጵያ በጀት እንግዲህ አንደኛው ረቨኒው አለ፣ ሁለተኛው ኤክስፔንዲቸር አለ። ያው የበጀት ረቨኒውና ኤክስፔንዲቸር የአንድ በጀት ሁለት ገጽታዎች ናቸው፣ ረቨኒውና ኤክስፔንዲቸር። ረቨኒው ከታክስ ከነን ታክስ እና ከፎሬን ኤድ ነው። እንግዲህ ታክስ ቅድም እንዳልኳችሁ ሁለት አይነት ታክስ አለ፣ ዳይሬክት ታክስ እና ኢንዳይሬክት ታክስ። ዳይሬክት ታክስ የሚባሉትን ከቀጥታ ታክስ ከተጣለበት ማህበረሰብ የሚከፋፈል የሚሰበሰብና ለሶስተኛው ወገን ተላልፎ የማይተላለፍ ነው። ኢንዳይሬክት ታክስ ደግሞ አይቻችሁ ምንና ምን እንደሆነ አይተናል በዚህ ክላስ ማለት ነው። ፎሬን ኤድ ያው ፎሬን ኤድ ነው፣ የውጭ እርዳታ ነው። ነን ታክስ የሆኑ ኢንካሞች ሊኖሩት ይችላሉ መንግስት። ከነዚህ ሶርሶች ምን ያገኝ ይችላል? ረቨኒው ያገኛል ማለት ነው። ኤክስፔንዲቸርም አለው። በተለይ ሁለት አይነት ኤክስፔንዲቸር አለው መንግስት ባይዘ ሪከረንት ኤክስፔንዲቸር እና ካፒታል ኤክስፔንዲቸር ይባላል። ሪከረንት ኤክስፔንዲቸር ማለት በየወሩ ሁሌ የሚመጣ ነው። በቃ ሪከረንት ነው። ሪከረንት ሁሌ ያለ። ሳምታይምስ ሳላሪ ሊባል ይችላል። ይሄ ከላይ እስከ ታች ከክልል መንግስት እስከ ፌደራል ያለው ከጽዳት እስከ ጠቅላይ ሚኒስትር ዝም ብሎ አይደለም የሚሰራው፣ በበጀት ነው የሚሰራው። እሱ ደግሞ ሁሌ ደሞዝ ይከፈለዋል። ስለዚህ ይሄ የመንግስት ሪከረንት ኤክስፔንዲቸር ይባላል። ሁሌ በየወሩ እንደገና የሚታደስ የሚመጣ ሪከረንት ኤክስፔንዲቸር ወይም ሳላሪ ይባላል። ሌላው ካፒታል ኤክስፔንዲቸር ነው። ይሄ ካፒታል በጀት የሚባለው ላይ የሚያርፍ ነው። ለምሳሌ ለመንገድ ማሰሪያ ኢንፍራስትራክቸር ሳምቲንግ የሆነ ካፒታል የሆነ ፋብሪካ ለማሰራት ጀስት ለውሃ ልማት ሊሆን ይችላል፣ ለኢሪጌሽን ሊሆን ይችላል፣ ለዳም ፕሮጀክት ሊሆን ይችላል፣ ለሱገር ፋክቶሪ ፕሮጀክት ሊሆን ይችላል። ጀስት ብቻ ካፒታል ለሆኑ ነገሮች ለኢንፍራስትራክቸር ዴቨሎፕመንትስ የሚወጣ በጀት ምን ይባላል? ኤክስፔንዲቸር በጀት ይባላል። ኢትዮጵያ እነዚህ ሁለቱ የበጀት ኮምፖነንት አሏት ማለት ነው። እንግዲህ ስለ ኢትዮጵያ በጀት ካየን ኢትዮጵያ ደግሞ በጀት ዲፊሲቱን ብዙ ጊዜ ኢትዮጵያ የሚያጋጥማት በጀት ዲፊሲት ነው ያጋጥማታል። ይሄ ዲፊሲት የሚያጋጥማት እንግዲህ ዴቨሎፕመንትን ፈንድ እያደረኩበት ነው የምትለው። ዲፊሲት ዲቱ ፈንድ ዴቨሎፕመንት ለዴቨሎፕመንት ያዋልነው ነው። እና የበጀት ዲፊሲቱ ደግሞ የሚሟላው ብዙ ጊዜ ሪላያንስ ኦን ኤድ ኤንድ ቦሮዊንግ ነው። በጀቱ ሲጀመር የኢትዮጵያ በጀት ብዙ ጊዜ ዲፔንድ የሚሆነው ሪላያንስድ የሚሆነው ብድርና እርዳታ ላይ ነው የኢትዮጵያ በጀት። ኢንፍሌሽንንም ኬዝ ያደርጋል። ኢንፍሌሽን ኬዝ ያደርጋል። ቀደም እንዳየነው በጀት ባይ ዲፎልት ኬዝ ኢንፍሌሽን ስለሚያደርግ ይሄ አንዱ እንትን ነው ማለት ነው። ሌላው ዲፊሲት ኤንድ ማክሮ ኢኮኖሚክ ፖሊሲ ሁለቱ ምን ያገናኛቸዋል? እስኪ ማክሮ ኢኮኖሚክ ፖሊሲ ምንድነው ካለን ማክሮ ኢኮኖሚክ ኦብጀክቲቮችን ማሟላት ነው። ሃይ ኢምፕሎይመንት፣ ሎው ኢንፍሌሽን፣ ስቴብል ኢኮኖሚክ ግሮዝ፣ ባላንስድ ኢኮኖሚክ አክቲቪቲ፣ ሬዲዩስ ኢንኢኳሊቲ። እነዚህ ምንድናቸው? የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቮች ናቸው። በጀት ዲፊሲት ሚኒማይዝ ማድረግ ከዛ ውስጥ አንዱ
ይሄም አንዱ የማክሮ ኢኮኖሚ ፖሊሲ ነው። ስለዚህ ዲፊሲት የኤክስፓንሽነሪ ፊስካል ፖሊሲ ቱል ነው። ባይዘይ ፊስካል ፖሊሲ ቱል ነው፣ ኤክስፓንሽነሪ ነው። ምክንያቱም ዲፊሲት የሚመጣው ከምንድን ነው ብለናል? ብዙ ከማውጣት ነው። ብዙ ከወጣ ደግሞ ኢንዳይሬክትሊ በጣም ብዙ ኤክስፔንዲቸር ካለ ኤክስፓንሽነሪ ፊስካል ፖሊሲ እየተጠቀመን ነው። ስለዚህ ፊስካል ቱል ነው ያገለግላል ማለት ነው። ሌላው ስቲሙላስ ዲማንድ ዱሪንግ ሪሰሽን። ሪሰሽን በሚኖርበት ጊዜ መንግስት ምን ያደርጋል ብለናል ባለፈው? ድጎማ ያካሂዳል፣ ሰብሲዲ ያደርጋል፣ ዳይሬክት ፐርቼዝ ያደርጋል ከፈርሞቹ ኢኮኖሚው እንዲንቀሳቀስ ማለት ነው። ስለዚህ ያኔ ዲፊሲት ሊሆን ይችላል። ዝሮ ግን ስቲሙሌት ለማድረግ ኢኮኖሚውን ለማነቃቃት የሚጠቀመው ማክሮ ኢኮኖሚክ ስለሆነ ነው። ዲፊሲት አንዱ የማክሮ ኢኮኖሚክ ፖሊሲ ፓርት ስለሆነ ማለት ነው። ሌላው ኢንቮልቭስ ስፔንዲንግ፣ ታክስ ከት፣ ትራንስፈር፣ ያው እነዚህ የዛ ሜካኒዝሞች ናቸው ማለት ነው። እስኪ የዲፊሲት ቨርሰስ ዴትን የሚለው ነው። ዲፊሲት አለ፣ ዴት አለ። ስለወጡ እያወራን ነበር። ዲፊሲት ማለት አኑዋል በጀት ሾርት ፎል ነው። በቃ ያለ በጀት ማነስ ነው፣ ማጠር ነው። ዲፊሲት ካለ እንዳይምታቱባችሁ ብዬ ነው። ዴት ማለት ደግሞ ቶታል አኩሙሌትድ ዲፊሲት ነው። ኢንዳይሬክትሊ ዴት ማለት ቶታል አኩሙሌትድ ዲፊሲት ነው ማለት እንችላለን። ዲፊሲት ከሆነ የአንድ አመቱ አኑዋል ሾርት ፎል ነው። ዴት ከሆነ ግን ቶታል አኩሙሌትድ ዲፊሲት ነው። ምክንያቱም ዲፊሲት ባይኖርብን ብዙ ገንዘብ ቢኖርብን ሁሉንም ያለን ብድር ጥቅም አድርገን ከፍለን መጨረስ እንችል ነበረ። ነገር ግን አንችልም። ስራ አልቻልን። ያለን ዲፊሲት በየአመቱ እየተጠራቀመ ዴት ይሆናል። ባይዘው ብድር የምንበደረው ለምንድን ነው? ለምንድን ነው ከውጭ መንግስት የምንበደረው ወይም ከዶሜስቲክ ሴክተር የምንበደረው? መቼም ለስብሰባ በል አይደለም። አዎ ዝሮ ለፕሮጀክት ነው፣ ለካፒታል ፕሮጀክት ማስፈጸሚያ፣ ለድጎማ፣ ለትራንስፈር፣ ኢኮኖሚውን ስቲሙሌት ለማድረግ ለዛ ነው የምንበደረው። ካፒታል የሆኑ ነገሮች ነው የምንበደረው። ስለዚህ ያን ካፒታል የሆኑ ነገሮች ለማስፈጸም የምንበደረው ደግሞ ዶሜስቲካሊ በጀታችን ስለማይችል ነው። ወይንም የበጀትነውን በጀት ዶሜስቲካሊ የምንበጅተው በጀት ያን ካፒታል ኤክስፔንዲቸር ማሟላት ስለማይችል ነው። ማሟላት ካልቻለ ደግሞ ምን እናደርጋለን? እንበደራለን። ዴት እንበደራለን። አንዱ ሜካኒዝም ስለሆነ ማለት ከተበደርን ደግሞ በዛ አመት መክፈል ስለማንችል ዲፊሲት ምን ይሆናል? ዴት ይሆናል። ስለዚህ ሁለቱን እዩልኝ። በቃ ዲፊሲት ከሆነ የአንድ አመት አኑዋል ሾርት ፎል ነው። ዴት ከሆነ ደግሞ ቶታል አኮሙሌትድ ዲፊሲት ነው። ምንም ይሄ በቃ እንትን ነው። ስለዚህ ኢትዮጵያስ ዴትስ ኮንሰርን አሁን በጣም ኮንሰርኒንግ የሚባል ደረጃ ላይ ደርሷል። ባይዞይ በጣም ዴታችን እንደውም እኮ አሁን አበዳሪ ሀገራት ሁሉ ሪስኬጁል አናደርግም ሁሉ እያሉ ነው። ደረጃዋ እኮ ከሲሲ ወደ ሲሲ ማይነስ ነው ምናምን ወርዳለች ተብሏል። ያ ማለት ዓለም አቀፍ አበዳሪዎችን ለኛ ያላቸው አመኔታ እየቀነሰ ነው ማለት ነው። እስከዚህ ድረስ ነው በጀት ዲፊሲት ኢምፓክቱ። ምን ያስፈልጋል እንግዲህ ያው እናንተ ታውቁታላችሁ። ሌላው ማኔጂንግ በጀት ዲፊሲት። ዝሮ ማኔጅ የማይደረግ ነገር የለም፣ ማኔጅ ይደረጋል። አንደኛው ረቨኑ ቡስት በማድረግ ነው። ረቨኑ ቡስት እንዴት ይደረጋል? ያው ታክስ ዌል ፕሮፐርድ የሆነ የታክስ አሰባሰብ ሲስተም ማውጣት፣ ኤክስፔንዲቸሮችን ማስተካከል ነው። ዝሮ ረቨኑን በመጨመር ስፔንዲንግን ኮንትሮል በማድረግ ለስብሰባውም ለምኑም አበል ከማውጣት መቆጠብ ማለት ነው። ዳይሬክትሊ ፕሮሞት ኤክስፖርትን ፕሮሞት ማድረግ ማውጣት፣ ብዙ ምርት ኤክስፖርት ማድረግ፣ ትራንስፓረንሲ ዴቨሎፕ ማድረግ ነው። ትራንስፓረንሲ ዴቨሎፕ ማድረግ ማለት እያንዳንዷ በጀት የት ነው የምትውለው፣ ለምን ነው የምትውለው፣ ለምን መስሪያ ነው የምትሆነው የሚለውን ማወቅ ነው። ትራንስፓረንሲ ማለት እሱ ነው። እንደ ኮንክሉዥን በጀት ካን ቢ ግሮዝ ፕሮሞቲንግ ኢፍ ማኔጂንግ ዌል። ዝሮ በጀት ዌል ማኔጅድ ከተደረገ ግሮዝን ፕሮሞት ያደርጋል። ይሄ ፋክት ነው። በጀት ካን ቢ ግሮዝ ፕሮሞቲንግ ኢፍ ማኔጂንግ ዌል። በጀት ዲፊሲት በራሱ መጥፎ አይደለም፣ ማኔጅ ዌል ከተደረገ ግሮዝን ፕሮሞት ስለሚያደርግ። ሌላው ፕሮዳክቲቭ ዩዝ ኤንድ ሳውንድ ፖሊሲ አር ኬ። በቃ ሳውንድ ፖሊሲስ ኤንድ ፕሮዳክቲቭ ዩዝስ፣ በጀታችንን ለፕሮዳክቲቭ ነገር ካል ነው ሳውንድ ፖሊሲ በመጠቀም
ጥሩ ነው፣ ኪ ነው። ፕሮዳክቲቭ ሳውንድ ፖሊሲስ አር ዘ ኪ ናቸው። ይሄ እንደ ኮንክሉዥን የምናነሳው ነው። ሌላው እንደዚህ ዲስከሽን ኩዌዥን የኢትዮጵያ የበጀት ዲፊሲት ኬዞች ምንድን ናቸው? ዋት አር ዘ ኬዝስ ኦፍ ኢትዮጵያን በጀት ዲፊሲት እና ዌን አር ዲፊሲት ቤኔፊሻል። ዲፊሲት ቤኔፊሻል የሚሆነው መቼ ነው የሚለውን እንደ ዲስከሽን እንድታዩበት ፈልጋለሁ። የዛሬው ክላሳችን በዚህ ጨርሰናል። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ሌሎች እንዲደርሳቸው ሼር እንድታደርጉልኝ፣ ኮሜንት ካላችሁ እንድትጽፉልኝ በአክብሮት ጠይቃለሁ።